ሰላም እንዴት ናችሁልኝ? አማን ነው ወይ? ሰላም ነው ወይ? ዛሬም እንግዲህ በምርጥ ቪዲዮ ተከስተናል። ዛሬ ለየት ባለ ቪዲዮ ነው የመጣ ነው። በጉጉት ሲጠበቅ የነበረውን ኤምኤምኤ ፋይት አብረን ሪያክት እናደርግበታለን። የትም እንዳትሄዱ። እዚህ ፕሮግራም ላይ ያልተገኘ ታዋቂ ሰው አልነበረም። በጣም ብዙ ሰዎች ተገኝተዋል። በጣም በደማቅ ሁኔታ የተካሄደ የሚገርም ፕሮግራም ነበር። አብራችሁን ካላችሁ አብረን ፈታ ዘና እንልበታለን። የትም እንዳትሄዱ። ወደ ፕሮግራሙ እንግዲህ በጉጉት ሲጠበቅ የነበረው የኤምኤምኤ ፋይት እንግዲህ የበርካታ አርቲስቶች መገኘት እንግዲህ ድምቀት ሰጥቶታል። ሄኖክ ወንድሙ፣ ነግሩም ኤርሚያስ፣ በርካታ አርቲስቶችና እንግዲህ ድምፃውያንም ተገኝተዋል። በጣም የሚገርም ነበር ፕሮግራሙ። አጀማመሩ በጣም ደስ የሚል ነበረ። የሚገርም ዝግጅት የተደረገበት ነበረ። እንግዲህ ወደ መጀመሪያው ፋይት ስንሄድ እንድሪስና አዲስ እንግዲህ እስቲ እንመልከተው። የመጀመሪያው ዙር ላይ እንግዲህ አዲስ በጣም ጥሩ ነበር። በቃ አዲስ ግን በቃ በጣም ዝርክርክ ያለ ፋይት ነው። የመጨረሻ ደባሪ እንድሪስ አልቻለም። እንድሪስ ጭራሽ ወድቆ ነበር። በቃ እንድሪስ እንግዲህ በቃ ምን አይነት ለውጥ እንዳመጣ ሁለተኛውና ሶስተኛው ዙር ላይ በጣም የሚገርም ለውጥ ነው አመጥቶ የመጣው። የአዲስ መዳከም ይሁን የረዳው አላቅም፣ ግን በጣም የሚገርም ለውጥ ነበር። በቃ ይህ ውድድር እንግዲህ በዳኛ ውሳኔ ነው ፍጻሜውን ያገኘው። ዳኛው እንግዲህ እንድሪስ አሸናፊ ነው ብሏል። በርካታ ተመልካቾች ግን ተቃውሞ እያሰሙ ነበር። ሌባ ሁሉ ሲሉ ነበረ። እንደኔ ደግሞ ከጠየቃችሁኝ ዘግናኝ የሆነ ፋይት ነበር። በቃ ደባሪ ፋይት፣ በጣም አስቀያሚ። የፕሮግራሙን ድምቀት ካደበዘዙት ነገሮች አንዱ ይሄ ፋይት ነው። በጣም ጥሩ ፕሮግራም ነበር፣ ግን ይሄ ፋይት ባይደረግ ባይ ነበርኩ። በቃ ሁለቱም ከአቅም በታችን የተጫወቱት። በቃ ትንፋሽ የላቸው። ገና አንደኛና ሁለተኛ ዙር ላይ ነው እንግዲህ ማለክለክ የጀመሩት። ከዛ በኋላ እንግዲህ ቆንጆ ነገር ሳናይ ወደ ዳኛ ውሳኔ ተኬደ። እንግዲህ ፋይቱ በእንድሪስ አሸናፊነት ተጠናቋል። ለእኔ ግን ጥሩ ፋይት አልነበረም። እናንተ እንዴት አያችሁት ፋይቱን? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ቀጣዩ ውድድር እንግዲህ የረቢክና የዱሬሳ ነበር። ይሄ የሚገርም ፋይት ነበር። በጣም ደስ የሚል ነው። እኔ ከወደድኩት የፕሮግራሙ ድምቀት ከሆኑት ከዋናው ፕሮግራም ከጆኒና ከንቃተ ህሊና ኤምኤምኤ ፋይት በላይ ይሄ ፋይት እንግዲህ በጣም አስገርሞኛል። አብረን እንመልከተው። ዱሬሳ እንግዲህ አሁን እንደቀደሙ ነው። እንግዲህ ዱሬሳ መጀመሪያ ላይ ጥሩ ነበረ። በቃ በጣም ድፍረት የተሞላበት ፋይት ነበረ። እዚህ ጋር ረቢክ ወደቀ። የሚገርም ነበረ። በቃ ኖክአውት ነው ያደረገው። በጣም የሚገርም ቡጢ ነው። ፓንቹ ጠንካራ ነው። በቃ ዱሬሳ ፌንት ነው የሰራው። ዱሬሳ እንግዲህ የረቢቅን ቡጢ መቋቋም አቅቶት ተዘርሯል። በጣም እኔ ትንሽ ቢቆይ ባይ ነበርኩኝ። በቃ በጣም ባጭሩ ነው የተቀጨው ፋይቱ።
ትንሽ ቢቆይ ጥሩ ውበት ያለው ሞይታይ ፋይት እናይ ነበርና የዱሬሳ መዘናጋት ግን ዋጋ አስከፍሎታል። ዱሬሳ ከዚህ በፊት ረቢክን አሸንፎት ነበረ። ያም ይመስለኛል ለተጋጣሚ ያለ ዝቅተኛ አመለካከት ዋጋ ያስከፈለው ይመስለኛል። ምክንያቱም ከፍቶለት ነበረ። በዛ በከፈተው ቦታ እንግዲህ የሚገርም ፓንች ሰነዘረበት። በቃ ኖካውት ነው ያደረገው። ግን ፋይቱ ከዚህ በላይ ውበት ይኖረው ነበር። ትንሽ ቢቆይ ኖሮ የዱሬሳ ኖካውት መሆን ነው እንጂ የሚገርም ፋይት ነበር። በቃ በጣም ደስ የሚል ዱሬሳ በነገራችን ላይ በኋላ ላይ በጣም ቅሬታ ሲያሰማ ነበር። ለምን እንደሆነ አልገባኝም። ውድድሩን እቀጥላለሁ ብሎ ይሁን ምን እንደሆነ ደማምቶ ምናምን ፋሻውን እየፈታ እንትን ሲል ነበረ። ጸቦችም ነበሩ ምናምን ትንሽ በቃ ወደ መጨረሻ አካባቢ ደስ የማይል ነገሮች ነበሩት። ቢሆንም ግን ጥሩ በቃ በጣም ደስ የሚል የሚያስደስት የሚገርም የሆነ ሞይታይ ፋይት አይተናል። ቀጣዩ እንግዲህ ውድድር የነበረው መስፍንና ኤርሚያስ ነው። ሁለቱ ደግሞ የሚገርም ነበር። የሁለቱ ይለያል ነው ምላችሁ። አብረን ነው በቃ ፕሮፌሽናል ቦክስ መስፍን እንግዲህ ያሸንፏል። የሚገርም ነበር። በቃ የመስፍን ቡጢዎች የሚገርሙ ነበሩ። ኤርሚያስም ጥሩ ነበረ። ግን ደግሞ መስፍን በጣም ፕሮፌሽናል የሆነ በቃ የሚገርም ፋይት ነው ያደረጉት ሁለቱ። በጣም ደስ የሚል ነው። ይሄ ውድድር ደግሞ በጣም በቃ በስነ ምግባር የተሞላ በእርግጥ ሁለቱም ኤርሚያስ እንግዲህ የፌዴራል ፖሊስ አባል ነው። መስፍኔ ደግሞ ዋና ሳጅን ነው፣ የፖሊስ አባል ነው። የሚገርም ነው። በቃ የሚገርም ስነ ምግባራቸው በጣም ደስ የሚል ጨዋነት የተሞላበት ሲጀምርም ሲጨርስም። ኢንተርቪው ላይ ደግሞ መጀመሪያ ራሱ በጣም የሚገርም ስነ ምግባር ነበራቸው ሁለቱ ከሌሎቹ በተለየ ማለት ነው። ግን መስፍን አንደኛ በቃ አንደኛ የእውነት በቃ የሆነ ፕሮፌሽናል የሆነ ቦክስ ነው በቃ ያሳየና በጣም ደስ የሚል ነበር። ከጨዋታው በኋላ እንግዲህ በጣም ብዙዎችን ያስገረመው መስፍኔ እናት እንግዲህ ወደ መድረክ መጥተው እዚህ ጋር እንግዲህ እንደምታዩት የመስፍን እናት ናቸው። He doesn't seek validation. His actions speak louder than words. A strong man shows up for others, but never forgets to show up for himself. He leads when it's uncomfortable, stays calm in chaos. የእውነት በቃ በጣም ደስ የሚል ስነ ምግባር። እኔ ኤርሚያስ በጣም ብዙዎችን ኤርሚያስን ሲያደንቁ ነበረ ከመስፍን በላይ እንግዲህ ማለት ነው። በእርግጥ ያው በፖሊስ ሰራዊት ውስጥ መሆን ትልቅ ዲሲፕሊን የሚሰጥ ነገር ነው። የነሱ ይለያል፣ የእውነት ይለያል። በቃ ከቀደም እንዳልኳቸው አሁን የረቢክና የዱሬሳ ፋይት ላይ ደስ የማይሉ ነገሮች ተከስተው ነበር። ከሪንግ ወርዶ አስገብቷቸው ምናምን በቃ እያቀፉ እሳቸውም ደግሞ በቃ እያቀፉት ምናምን በጣም ደስ የሚል በቃ እኔ ሪስፔክት የእውነት መስፍኔ የሚገርም ፕሮፌሽናል ቦክስን ያሳየን በጣም ደስ የሚል ፋይት ነበር። በመጨረሻም እንግዲህ ሲጠበቅ የነበረው በጆኒና በንቃተ ህሊና መካከል የኤምኤምኤ ፋይት ተደርጓል። ብዙዎች ያልጠበቁት ውጤት ነው የተመዘገበው። ከዛ በፊት ግን ንቃተ ህሊና በሚሰጣቸው ሐሳቦች በጣም ሰውን እያስገረመ ነበረ። እስቲ ምን አለ? አኮራችኋለሁ፣ አይስዌር አኮራችኋለሁ። ብሩን ትበላላችሁ፣ ግን እዛኔ ኮኔክት አድርጉ። የሆነ ፐርሰንት 10-20% ሼር ብታደርጉ በጣም አሪፍ። እሺ፣ ቁማር ያስያዘ በጣም በርካታ ሰው ነበረ።
ንቃተ ህሊናም ብለው አንዳንድ ቲክቶከሮች እስከ 1 ሚሊዮን ብር ድረስ አስይዘው ነበረ። ዱብዳን የሆነባቸው። አዎ ተግደርድሯል። የሆነ ቦታ ላይ እሱን ፕሮሞት አላደረግም ምናምን ሲል መጀመሪያ ተቀብሎ ነበር እዛ ክፍለ ሀገር እያለ። ከዛ ሁለተኛ ላይ ተግደርድሮ እዚህ መጥቼ ራሱ እንትን ብሎ ፈርቷል። ገብቷል። አይመጠነኝም ብሎ ነበር። ያው ነው that's how you can defend your ego። የራስን ኢጎ ዲፌንድ የምታደርግበት መንገድ ነው ያ። ገብቷል። የት አባቱ ይሄ እንደዚህ ነው ምናምን ትላለህ። ጆኒ ዝቅተኛ አመለካከት ነበረው። ተምሳሽና ለነሱ የምትለው ነገር ካለ ፈጣሪ የመረቃቸው ሰዎች ናቸው። ያለህን ላለው ይጨምራል ተብሎ ያላቸው ላይ ሊጨምርላቸው ነው። እነዚህ ሰዎች ቁማር ላስያዙት ነው እንግዲህ። መደቡት ይበላሉ። አዎ በስነ ስርዓት ግን እኔን እንዳይረሱኝ የሆነ ፐርሰንት ቦጭቆ ለኔ መስጠት አለባቸው፣ መጋበዝ አለባቸው። ስግብግብ ናቸው። አኮራችኋለሁ፣ አይ ስዌር አኮራችኋለሁ። ብሩን ትበላላችሁ፣ ግን እዛኔ ኮኔክት አድርጉኝ። የሆነ ፐርሰንት 10-20% ሼር ብታ ንቃተ ህሊና እንግዲህ ለጆኒ በጣም ዝቅተኛ የሆነ አመለካከት እያሳየ ነበር። በጣም ኦቨር ኮንፊደንስ ነበረው። ኮንፊደንሱ ጥሩ እንዳለ ሆኖ ግን ደግሞ ለተጋጣሚ ዝቅተኛ አመለካከት መስጠት ዋጋ ያስከፍላል። በዚህም እንግዲህ ንቃተ ህሊና ዋጋ ከፍሏል ማለት ነው። እስኪ እንመልከተው ፋይቱን። እዚህ ጋ ነው እንግዲህ እዚህ ጋ ነው የተሳሳተው። በፍጹም ጆኒ እንዲይዘው መፍቀድ አልነበረበትም፣ እንደኔ ሐሳብ ማለት ነው። ምክንያቱም ጆኒ የጂጂትሱ ፋይተር ነው። ስለዚህ እጁ ከገባ በቃ ያበቃልሃል። ንቃተ ህሊና ጆኒ እጁ ሳይገባ መታገል ነበረበት። በቃ ጣለው በቃ። በጣም ነው በቃ የቀጠቀጠው። በቃ እንዴት ልበላችሁ፣ በቃ ከወደቃችሁ ጆኒ እጅ ውስጥ ወድቃችሁ ከተገኛችሁ አበቃ። በቃ ታፓ አረገ። መተንፈስ ነው ያቃተው። ፋይቱ የሆነ በቃ መቆየት ነበረበት። ትንሽ ቢያቆዩ ምን አለበት? በቃ ብናይ እኔውም በቃ ይሄን የጆኒና የንቃተ ህሊናም በቃ ቁጭት ነው ያለው። በቃ ተቋጨ። የመስፍኔና እንደውም ይሻላል የኤርሚያስና የመስፍን ትንሽ በቃ ቆይቷል። ቆንጆ ነበረ፣ ቆንጆ ፋይት ነበር የነሱ። ግን ደግሞ የዱሬሳና ረቢክም ምን ጠብቀው ምን ጓጓለትን አይነት ፋይት ሳናይ ወዲያውን የተቋጨው በቃ በዱሬሳ ክፍተት። እንግዲህ በቃ ረቢክ ኖካውት አድርጎት ማለት ነው። የሚያጓጓውን ሰው የጓጓለትን ያህል አልተጠበቀም። ውድድሩ ባጭሩ ነው የተቀጨው። ጆኒ እና ንቃተ ህሊና ደግሞ ጭራሽ በቃ የንቃተ ህሊና መጀመሪያም ጆኒን አንደርስቲሜት አድርጎት ነበር የገባው። ለተጋጣሚያችሁ ጥሩ ግምት ከሌላችሁ የዝግጅታችሁ ላይ ራሱ በጣም ከፍተኛ የሆነ ዋጋ የሚያስከፍል ነገር ነውና አይ ቲንክ ንቃተ ህሊና ከዚህ በኋላ ተምሮ ጥሩ ፋይተር ይሆናል ብዬ አስባለሁ። በጣም ብዙ ሰው ተበልቷል። በጣም ብዙ ቲክቶከሮች እንግዲህ ንቃተ ህሊናም ብለው 1 ሚሊዮን ብር ያስያዙ ነበሩ፣ ግን ተበልተዋል እንግዲህ ማለት ነው። እነ ጆን ዳንኤል 1 ሚሊዮን ብር አስይዞ ነበረ። ናኦም ፎንቴ 1 ሚሊዮን ብር አስይዞ ነበር። እንግዲህ 1 ሚሊዮን ብራቸው ቀልጧል ማለት ነው። ማየት ያለብን ፕሮፌሽናል መሆን በጣም ጥሩ እንደሆነ ነው። አንዳንዴ ጥሩ ጉልበት ሊኖርን ይችላል፣ ጥሩ ደረት ስፋት ሊኖር ይችላል፣ የሆነ ጥንካሬ ምናምን። ግን ደግሞ ቴክኒክ ካላወቅን ምንም ዋጋ የለውም። በቃ ቴክኒክ አለማወቅ ዋጋ እንደሚያስከፍል እንግዲህ በንቃተ ህሊና ማየት ይቻላል። ጥሩ አቋም አለው ምናምን። ጆኒ ስታዩት ደግሞ የሆነ ድንቡሽቡሽ ያለ ምናምን ፋይት የሚያደርግ አይመስልም፣ ግን ደግሞ ቴክኒክ ያውቃል። በቃ ፕሮፌሽናል ነው። በመጨረሻም እስኪ እንዴት አያችሁት እናንተ? ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። የሚገርም ነበር፣ ለእኔ በጣም የሚገርም ነበር። አዘጋጆቹ ምስጋና ይገባቸዋል። የሚገርም ፕሮግራም ነበር ያዘጋጁት። በዚህ ደረጃ እኔ ይዘጋጃል ብዬ አላሰብኩም ነበረ።
በቀጣይም እንግዲህ ምርጥ ፕሮግራም እንደሚያዘጋጁ ተስፋ አረጋለሁ። እንዴት አያችሁት እናንተስ? ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ቻው